ዛሬም ስህተቱ ተደግሟል። ዛሬም ጥፋቱ ተደግሟል። ዛሬም ላይ የሆነ ያለው ነገር ልክ ወዳልሆነ መንገድ ሄዷል። ሄርሜላ ከአቅሟ በላይ ሆኗል። ነገሮችን መቆጣጠር አቅቷታል። የዚህን ያክል መታገሴ እኔ እንደ ሞኝነት መቆጠር ያሳዝነኛል በማለት በታላቅ ምሬት እየተናገረች ትገኛለች። በታመንኩልህ እኩል አልተገኘህልኝም። እኔ ብዙ ነገሮችን መስዋዕት አድርጌያለሁ። አሁን ላይ እየሆንኩ ያለው ነገር እኔን የወደፊት ህይወቴን የሚያበላሽ ነው። አሁንም እዚህ ጋር ሊበቃ ይገባል በማለት ሩት አሁን ላይ እዚህ ጋር ሊበቃ ይገባል፣ የገባህልኝን ቃል በሙሉ አፍርሰሃል፣ እኔ በቃል ተገኝቻለሁ፣ ከዚህ በላይ አልችልም በማለት በምሬት ተናግራለች። ሄርሜላ ሩታ እየፈጠረች የመጣችው ተንኮል ስህተት አሁን ላይ ለደረስንበት ደረጃ ደርሰናል። አሁን ላይ በህይወታችን እየሆነ ያለው ሩታ እያደረገች ያለው ነገር ለነገ ህይወት ያሳሳቢ ነው፣ ይበቃኛል በማለት ሄርሜላ አሁንም በምሬት እየተናገረች ነው። ሰላም እንዴት ናችሁ? ውድ የዩቲዩባችን ተከታታዮች እንዴት ናችሁ? እንዴት ሰነበታችሁ? ዛሬም በአዲስና ባልተጠበቀ መረጃ ወደ እናንተ መተናል። አሁን ላይ እየተሰማ ያለው ነገር ሁላችንንም ያስደነገጠ እንዲሁም ደግሞ እንዴት እንዲህ ሊሆን ቻለ የሚያስብል ነገር ነው። እየተፈጠሩ ያሉትን እንዲሁም ደግሞ የተፈጠሩትን እጅግ በጣም ያስደነግጡ አዳዲስ ነገሮች ወደ እናንተ እናደርሳለን። እስከ መጨረሻው ድረስ አብራችሁን እንድትቆዩና አሁንም ቻናላችንን ሰብስክራይብ በማድረግ እንድትጀምሩ እንዲሁም ደግሞ ላይክ በማድረግ እንድትጀምሩ አሁንም በድጋሚ እንጠይቃለን። በዛሬው ዕለት እንግዲህ የተፈጠረው ነገሮች ሁላችንንም ያስደነገጠ ነገር ነው። ሄርሜላ በጣም የመጨረሻ አቅሜን ተጠቅሜ እስከዛሬ ቆይቻለሁ፣ ከዚህ በላይ አልችልም፣ እባካችሁን አሁን ያለኝ መፍትሄ እኔ ማስተካከል የምችለውን ነገር በሙሉ አስተካክያለሁ፣ ከዚህ በላይ አልችልም። በህይወቴ ብዙ ነገሮች ደርሰውብኛል፣ ብዙ ነገሮች አጋጥመውኛል፣ ብዙ ነገሮች ለመቋቋም ሞክሬያለሁ። ይሄኛውን ግን ለመቋቋም በጣም ከባድ ነው ለኔ። አብርሃም ከርቶኛል፣ አጠገቤ ሆኖ ሳለ አብርሃም ብዙ ነገር አበላሽቷል፣ ከርቶኛልም አጠገቤ ሆኖ ሳለ ግን የሚያደርገው ነገር የነበረው ስህተት በጣም ይሄው ዋጋ ሊያስከፍለኝ ችሏል። እኔ ደግሞ ባሳለፍኳቸው ህይወቶች ከዚህ በላይ ዋጋዎችን መክፈል አልፈልግም፣ እኔ ይበቃኛል እዚህ ጋር እያለች ነው። አብርሃምም ደግሞ ይቅር በይኝ፣ ነገሮችን ለማስተካከል ሞክራለሁ፣ አዎ በድዬሻለሁ፣ ነገር ግን ማስተካከል ያለብኝ ነገሮች ከማስተካከል ወደኋላ አልልም፣ እባክሽ ታገሽኝ እያለ እየለመነ እየጠየቀ ይገኛል። ሩታ በእኔና ባንቺ ህይወት መሀል ላይ እየገባች መበጥበጧን አታቆምም። ለዚህ ግን ትልቅ መፍትሄ አበጃለሁ፣ እባክሽን ነገሮችን በትዕግስት ተመልከችልኝ በማለት እሱም የራሱን ተማጽኖ እያቀረበ ነው። ነገር ግን ሩታ ይዛ የመጣችው ውጤት ትክክል ሆኗል፣ እርጉዝ መሆኗ ተረጋግጧል። ነገር ግን ልጁ የማን ነው የሚለው ነገር አሁንም የሁላችን ጥያቄ ነው። እባካችሁን የእናንተንም ሀሳብ እስቲ ሩታ እንግዲህ እኔ ማመን ካልቻልክ የሆስፒታልና እንዲሁም ደግሞ የምርመራ ውጤቱን አይተ ማመን ትችላለህ፣ ከዚህ በላይ እኔም አልታገስህም፣ እንግዲህ ከዚህ በላይ ትዕግስት የለኝም በማለት ነው ሩታም የገለጸችው። ይሄ ሁሉ ስብስብ ነገር እየሆነ ያለው ለምን ይሆን? ነገሮች ለምንድን ነው እንደዚህ እየሆኑ ያሉት ብለን ሁላችንም ስናጣራ አንድ በጣም አስደንጋጭ ነገር ነው የሰማ ነው። ይህም አስደንጋጭና ያልተጠበቀ መረጃ ምንድን ነው? እሱ ሩታ የምርም እርጉዝ ብትሆን ልጁ ግን የማን ነው የሚለው ነገር ሁላችንም ያስደነገጠና እንዲሁ ግን ደግሞ እንዴት በዚህ ፍጥነት እንዲህ ሊሆን ቻለ የሚያስብል ነገር ነው። ነገር ግን ሩታ አዎ ልክ ነው፣ የምርም እርጉዝ ነሽ፣ ነገር ግን ልጁ የማን ነው የሚለው ነገር የሁላችንም ጥያቄ ነው። ለዚህ ምላሽ ደግሞ አሁን የደረሰን አዲስ መረጃ አለ፣ እሱንም ሁላችንም እንሰማዋለን። እንግዲህ በመሆኑ በዚህ ሁሉ ጠውረድ ውስጥና በዚህ ሁሉ ዙሪያ ውስጥ እየተጎዳች እንዲሁም እያዘነች እንዲሁም እየተከፋች ልቧ እየተሰበረ ያለችው ሄርሜላ ነች። አሁንም ሄርሜላ ከዚህ በፊት ሁሌም እንደምንልሽ እባክሽ ያለሽበትን ቦታ አረጋግጪ፣ እባክሽ ያለሽበትን ቦታ አጽጂ፣ አሁንም ያለሽበት ቦታ ልክ ያልሆነ ነው፣ ነገሮች እየተወሳሰቡብሽ ነው ያሉት። ለምንድን ነው አንቺ ከአብርሃም ውጭ ሰው ማየት ያቃተሽ? ለምንድን ነው ይሄ ሁሉ ነገር እየሆነብሽ ምችው ዝም ምትዩ? ለምንድን ነው በዚህን ያክል ደረጃ በደልን አንቺ ላይ ሲደርስ ዝም ምትዩ የምትታገሽው? ትግስት ሁሉ ነገር ልክ አለው። ያው ፍቅር ነው፣ ብዙ ዋጋ ሊያስከፍል ይችላል። ነገር ግን ያንቺ ደግሞ በነገሮች ውስብስብ ያሉና እጅግ በጣም የበዛና የከፋ ነው፣ የነገ ህይወትሽን የበለጠ የሚያበላሽ ነውና አሁንም በውስጥ የሚደርሰን መረጃ ከዚህ የባሰ ጥቃት ወደ አንቺ እየመጣ እንደሆነና አሁንም እንድትጠነቀቂ ነው የኛ አሁንም ሀሳብና ማስጠንቀቂያ። ነገሮች እየከፉብሽ እየመጣ ነው፣ እባክሽን ራስሽን አድኚ፣ እባክሽን ወደ ራስሽ ተመልከቺ፣ እባክሽ ለራስሽ አስቢ፣ እባክሽ ስለነገ ህይወትሽ ስለነገ ማንነት አስቢ። ነገ ሁሉ ነገር ይቀየራል፣ ይስተካከላል። ዛሬ ላይ አስተካክለሽው እንዲሁም ደግሞ ዛሬ ላይ ያለውን ስህተት ዛሬ ላይ ያለውን ነገር አስተካክለሽ እንዲሁም ደግሞ ለነገ ህይወትሽ አሳምረሽ ካለሽ ነገ ዋጋ መከፍይበት ነው የሚሆነው። ይሄ የሁሌም መልእክታችን ነው። እባክሽ ሄርሜላ አሁንም እየመጣ ያለውን ነገር ወደ አንቺ የከፋ ነውና ራስሽን ጠብቂ እንላለን። ውድ ቤተሰቦቻችን አብራችሁን ስለነበራችሁ አሁንም አብራችሁን ስለምትሆኑ እጅግ በጣም እናመሰግናለን፣ እናከብራችኋለን። ለቻናላችን አዲስ
ያልሆናችሁ ሰብስክራይብ በማድረግ እባካችሁ ቤተሰብ ሁኑንና አብረን ረጅሙን መንገድ እንዝለቅ እንላለን። ሁላችሁም በያላችሁበት ሰላማችሁ ይብዛልን። እንወዳችኋለን። ሰብስክራይብ ማድረጉ ግን እንዳይረሳ።